ማሻአላህ በጣም ነው የሚገርመው ወላሂ የኢድ ሰላት እየሄድኩ ነው እየመሰለኝ ያለው አላህ በቁዋው ያስፋው ፕላስቲክ ያርገው ብለናል እኮ አሚን ያ ረብ ወላሂ በዚህ አጋጣሚ ደግሞ ግሮሰሪ ምንድነው ቢራ የሚሸጡት ዘመዶች ያሉ በሩን ዘጉት ዛሬ እዚህ ጋር መሰራት አለበት والله ላዚ አሁንም አንዲት ክርስቲያን አለች ማሻአላህ አላህ ይወደዳት አሚን ምን ትላለች ሱቄ ዘጋ ችግር የለው እኔ ፈራሁኝ እዛ ጋር ድንኳን ለመፍጠር ማለት ግን والله ፍቃደኛ ሆነች እኛ እናግዛቸዋለን ማለት አላህ ያግዛቸው በጣም ደስ ይላል የሆነ በቃ والله ድባቡ በጣም ነው ደስ የሚለው እንግዲህ አሁን እነዚህ ከዱዬ ከኋላችን ያሉት የተወሰኑት ወይ ደግሞ ሪባን ያደረጉት ዛሬ ተመራቂዎች ናቸው ሌሎቹ ደግሞ የመድረሳ ተማሪዎች ናቸው ስለዚህ ያንቺ መድረሳ ለመጀመሪያ ጊዜ ለሁለት አመታት ያህል በሂፍዝ ያስመርቃል ማለት ነው ማሻአላህ አልহামዱሊላህ አልহামዱሊላህ ለአላህ ብቻ ምስጋና ይገባው ያ አልহামዱሊላህ ረብል ዓለሚን አራሳይልኝ በአላህ የድባብ ነው የሚመስለው ቦታውን ያው በላ ሳምር ብየዋለሁ ደግሞ ሀገሪቷንም አላህ ይጠብቃልን ወላሂ ሁሉንም ህዝብ አላህ ይጠብቅልን አሚን ይንከባከባቸው አሚን ማሻአላህ ሐሰናት አንዷ ተመራቂ ናት አይደል ለኔ ብቻ ኢማም አለች ሰላም አለይኩም ማሻአላህ ኢማም አለች አቡ ሐኒፋ ሲያም ያቺ 7 አመት ተሰጣኝ ያሳደግኳት 7 አመት ዛሬ በግድ እናቷ የዛሬ 4 አመት ኢንተርቪው አድርጊያት ነበር በህይወት ካሌሉ ሰዎች አንድ ሰው ወደ ዱንያ መልሺ ብትባይ ማንን ልትመልሺ ትችያለሽ ምንም ጥርጥር የለውም ረሱላችንን ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ ያ ረሱላህ ፊዳከ አቢ ወኡሚ ያ ረሱላህ በአማራ ክልል ምንድነው እየተፈጠረ የሚገኘው? ኢና ሊላሂ ወኢና ኢለይሂ ራጂኡን። እጅግ አሳዛኝ ዜና እየተሰማ ይገኛል። በቻግኒ ከተማ ሀሩን ሚዲያ እንደዘገበው ከሆነ የኢሻ ሰላታቸውን ሰግደው ሲወጡ በነበሩ ምዕመናን ላይ ጥቃት ተሰንዝሮ አንደኛው ወዲያው ሲሞት፣ ሌሎች ደግሞ ጉዳት እንደደረሰባቸው እየተነገረ ይገኛል። በቅርብ ጊዜ በዚህ ሳምንት በበርካታ አካባቢዎች ላይ ማለት ነው እንዲሁም ሰላታቸውን ሲሰግዱ በነበሩ ምዕመናን ላይ ሸሆች ላይ ኢማሞች ላይ ጥቃት እየተሰነዘረ እየተጎዱ አብዛኞቹም እየሞቱ ይገኛሉ። ምንስ አይነት አስነዋሪ ድርጊት ነው? በዚህ ድርጊት ላይ የተሳተፉ በሙሉ በታሪክ ተወቃሽ እንደሚሆኑ ሊረዱና ሊያውቁ ይገባል። የሚመለከተው አካል በሙሉ ደግሞ እንዲህ የሚያደርጉ አስነዋሪ ስራን የሚሰሩ በሙሉ ለህግ እንዲያቀርብልን እንጠይቃለን። እንዲህ አይነት ትግል የለም። ኢማሞችን ሸሆችን ምዕመናንን እየገደሉ ማለት ነው። በደም ሼር ኮፒ ሊንክ ሪፖስት እያደረጋችሁ አዳርሱት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ከቀበርናቸው ሰዎች አንደኛው ወንድማችን አላህ ይዘንለት ጠዋት ከቤት ለስራ ብሎ ወጥቷል። አሁን ላይ ያለው ግን ቀብር ውስጥ ነው። ወንድሞች እህቶቼ ይህ ወንድማችን ከቤት ለስራ ብሎ ሲወጣ ስራዬን ሰርቼ ወደ ቤት እመለሳለሁ እንጂ በወጣውበት ቀርቼ እቀበራለሁ እሞታለሁ ብሎ አስቡት አይቅም። ዛሬ ሁላችንም ጠዋት ከቤት ስንወጣ ወደ ምንፈልገው ጉዳይ ወደ ስራ ቦታ ጉዳያችን ለማስፈጸም እንጂ በወጣንበት እንቀራለን ብለን አስበን አይደለም። ይህ ወንድማችን ከቤት ሲወጣ ቤተሰቦቹ ስራውን ሰርቶ ይመለሳል እንጂ እንቀብረዋለን አላሉም። ስራ ቦታ የሚገኙ ባልደረቦቹ ጓደኞችም ደግሞ ጓደኛችን ወንድማችን ይመጣል ብሎ ይጠብቁ ነበር እንጂ ሞቶ እሱን ለማስቀበር እንሄዳለን ብለው አስበው አልነበረም። ነገር ግን የእሱም ቤተሰቦቹ ጓደኞቹ ይጠብቁት የነበሩትም ስራውን ሰርቶ ይመለሳል ብሎ ሲጠብቁ የነበሩ ቤተሰቦችም ሁለቱንም እኩል ቀብር ቦታ ነው የተገናኘው። አንተም ጠዋት ወጥተህ ላትመለስ ትችላለህ። የአላህ ሐቅ ያጉልሃል፣ የሰዎችን ሐቅ ያጉልሃል። ምንድነው የምትጠብቀው? ምንድነው የምትጠብቀው? ነገ ሟች ሞቶ አንተ ሞተህ እባካችሁ ለአላህ ስትሉ አፉ በሉት እስኪባሉ ድረስ ነው እንደምትጠብቀው። ቀብር ላይ ቆሞ እባካችሁ እዳ አለበት መልሱለት፣ እዳ አለበት እንክፈለት፣ ቀብር ውስጥ ተጠያቂ ነው፣ የሰው እዳ ይጠይቃል እስኪባል ድረስ ነው የምትጠብቀው። ወደ አላህ ተመለስ፣ ከአላህ ጋር ያለህ ግንኙነት አስተካክል። የሰዎችን ሐቅ ያበደልካቸው ሰዎች ካሉ ይቅርታ ጠይቃቸው። ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት አድርጉት። የአላህ ሰላም እና እዝነት ከእናንተ ጋር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሐቅ ላይ ሆኖ የሞቱ ሰዎች ሰማዕታት ናቸው፣ ሸሂዶች ናቸው። ላኪን መልእክቱ ምንድነው? ስለዚህ ልንነቃ ይገባል። ኢማሞቻችንን ልንጠብቃቸው። አው በመዝሃብ አው በሆነ አመለካከት በሆነ አተዋጎም ልትለይ ትችላለህ ከኢማሙ። ከኋላው ግን እየሰገድከው ነው።
ልትጠላው አይገባም። ተጠላ ሳሳልፈ ልትሰጠው አይገባም። ወንድምህ ነው في آخر المطاف አሁን ወርደን ኢማሞችንም በሰፈር በዘር በጎሳ በአመለካከት መፈረጅ ጀምረን የሚሞተው የሚጠቃው የሚቸገረው ኢማም የትኛው ፍርቃ ተከታይ እንደሆነ መጠየቅ ጀምረን ሐሻ ወከላህ በጣም ሳፋሪ ሳዛኝ ወርደን የደረስንበት የውርደታችን መጨረሻ የሚያሳይ ነው። ከኋላው እየሰገድክ ልታማው ልትጠላው ለጠላት አሳልፈ ልትሰጠው ልታሰርበት ስሞት ደግሞ ልትደሰት ስትጠቃ ልትደሰት አይገባም። ሸማተተል አዕዳእ ማለት ይሄ ከጠላት ጎራ መሰለፍ ማለት ነው። ኢማም ነው ወንድምህ ነው ላ ኢላሃ ኢላላህ ያለ ወንድምን እንኳን ኢማም ሌላውን ራሱ በዚህ ልታይ አይገባም። ጠላቶቻችንም ይሄንን ስላወቁ ነው እንዲህ አይነት እርምጃዎችን የሚወስዱት። አላህ ከኛ እንደሚፈልገው ነብዩ አለይሂ ሰላቱ ወሰላም በሰጡን አቅጣጫ ባስቀመጡልን መመሪያ መሰረት ብንሄድ አንድ እንሆናለን። አንድ ነን። በቁርአን ላይ በሐዲስ ላይ ማንንም አይዳፈረንም። ዛሬ እኮ ዓለም ላይ ቁጥራችን ብዙ ነው። near to 2 ቢሊዮን ወደ 2 ቢሊዮን አካባቢ እየተጠጋን ነው። 1.8 አካባቢ ነን። ምን ይሰራል? ምን ይጠቅማል? አልተከበርንም፣ አልተፈራንም። ለምን? ተበታትነናል። ለምን? ተንቀናል። እኛ እርስ በርስ በጥቃቅን በመንደር ጉዳይ ተጠምደናል። ጠላቶቻችን የሚሰጡን አጀንዳን ጧትና ማታ እሱን እናራግባለን፣ እሱን እናስተናግዳለን። አራያዎቻችን ኢማሞቻችን ዓሊሞቻችን ወዳቸውን አስሮ ቁጭ ብሎ የሚያቀሩ ሰዎችን ዞር ብሎ የሚያያቸው ሰው የለም፣ የሚከታተላቸው ሰው የለም። ድሮ እኮ እንዲህ አልነበረም። መግቢያ መውጫቸውን ህዝቡ ያውቃል። ማን በክፉ አይን እንደሚያያቸው ሰው ያውቃል። ዛሬ እነሱ ለአላህ ብሎ ህይወታቸውን ትቶ 5 አውቃት ሰላት ቁጭ ብሎ ሲያሰግዱን ለሌላ ኢማምነት እኮ ለሌላ ስራ ራሱ ምቹ አይደለም። 5 ወቅት ሰላቱ ከሱብሂ እስከ ዙሁር ያለው የተወሰነ ሰፋ ይላል። ከዛ በኋላ አስርና ዙሁር መካከል የ2 ሰዓት ልዩነት፣ ከዛ 2 ሰዓት ልዩነት መግሪብ ይደርሳል። ከዛ በኋላ 1 ሰዓት ምናምን ልዩነት በኋላ ኢሻ ይደርሳል። ከዛ በኋላ ሰው ወደ እንቅልፉ ነው የሚሄደው። ለስራ ለሌላ ተጨማሪ ስራ ራሱ ምቹ አይደለም። ظروፋቸውን ብዙ ሰው አይረዳም፣ ችግራቸውን የኑራቸውን ሁኔታ ማለት ነው። ቢስሚላህ ስሞትን ያስተዋውቁ። እኔ መሐመድ ዩሱፍ ባላላ እና ታሁን በፊት አላገባሁም። አሁን ወደፊት ለማግባት ፈልጋለሁ እና ታገባ ያው መስፈርቴ ያው በተቻለ መተምር መሆን አለባት፣ ተቁመቷም መካከለኛ መሆን አለባት፣ ተዲኗም ጠንከር ያለ መሆን አለባት፣ ዲነኛ ቢቻል የቀራይ መሆን አለባት፣ ባይቻል ዲን እንደምትወድ መሆን አለባት። ዲን ያዘች ማለት አህላቋ ያማረ ለቤተሰብ ጥሩ የሆነ ለጎረቤት ጥሩ የሆነች እፈልጋለሁ። ቢቻል ደግሞ ትንሽ ያው ወጥቱም ጋር ትንሽ ስራ ያላት ቢኮን ምታግዝ ማለት ነው። ኦኬ ወጣ ምትገባ ያው አሁን ኑሮም ትንሽ ከበድ ስለሚል ተጋግዘን እንኑር ነው። ተጋግዞ ደግሞ የበላይ ለመሆን ትልቅ ለመሆን ማለት ነው። ይገርም ነው። ያው ራስን አልፎ ደግሞ ለጎረቤት ምን ረዳ ምን ወድቅ ትልቅ በቃ ያው እንትናችን በሀብትም በዲንም በቃ ትልቅ ለመሆን ሃይ ሌላ እንዴት ነሽ? ሃይ ሰላም ነሽ? ደህና ነኝ ሀቢብቲ። አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ። አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን አሚን አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ፣ ስለተባበራችሁኝ ሁላችሁም አመሰግናለሁ። እሺ እኔና ያለ ህዝብ ነው የማመሰግነው ሁላችሁንም። እሺ ሌላዬ አንቺ ደህና ነሽ?
ደህና ነኝ። አሁንም አድኑኝ። እሺ ምን ነገር ላሳውቀው? ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ? ሌላዬ ምን እናግዝሽ? ለዓለም ሕዝብ ይቅርታ እለምናለሁ። እሺ ሁላችሁንም በድያቸዋለሁኝ። እሺ አኮየ ረጁ አለች። ረጁ አለች። አዎ አለች። ረጁ አለች። ሪማ አለች። ሁሉም አሉ። የነስጫቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦቼ ሁሉም ሰላም ናቸው። ሁላችሁንም አመሰግናለሁ። እሺ እኔ እናት እሺ ሪም ሰላም አዲስ ልጅ ስማ ማነው? ማነው እዚህ ልጅ ስም? ሩቢ ነው። ወይ እንዴት ነሽ? ሰላም ነሽ? ሰላም ነኝ አልሐምዱሊላህ። ደህና ነሽ? ታገለሽ ረጋ በይ እስቲ። ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ነገር ይፈልጋል ነገር አሎ ሀቢባ ወይማ ወይ እናቴ እኔ አሁን እኔ ሰይጣን እንዴት ነው የምታኖሩ? እንዲደጉ በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ ሀቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እሺ አለሁልሽ በቃ እንዳጠቃላይ በቃ አሁን ትንሽ እንትን ነበር ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዝ ኦኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገደያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷል እና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር በጣም አቡ ፋሲካ የመጀመሪያ መመስገን ያለባት ሴት ነች አሉኝ። ፋሲካ ማናት? አይ ቲንክ በቀደም እንደውም እሱ ክሊር ለማድረግ ፋሲካ መጀመሪያ ይሄ ምንድን ነው ቡታጀራ እያሉ ቪዲዮ ለቃ ነበረ። እሺ እና ቪዲዮ ሰርታ ለቃ ምን ሆነ መሰለሽ ቪዲዮ ከሰራች በኋላ እንግዲህ አይ ቲንክ ከዛ በመሀል አይ ቲንክ ነፍሰ ጡር ነበረች ምናምን እንትን አደረገች። ከዛ ይሄ ፈንድሬዚንጉን አቡ አሚራ ጥሪ ያደርግና ጥሪውን መስራት ጀመርን። ይሄ መደረግ ጀመርን። ከዛ ሸራተን ይሄ ገንዘቡ ከተሰበሰበ በኋላ ዶላሩን ወደ ውጭ ሀገር ለመላክ ያኔ ዶላር በጣም ችግር ስለነበረ ፕሮግራም ስናደርግ በቃ እንደው በዚህ ነገር የተሳተፉ ሰዎች ካሉ ብለን ስንጠራ ማነው አይ ቲንክ እሷን በፋሚሊዎቿ እንዲህ አይነት ልጅ አለች ስትሉ ችግር የለም ጥሯት ትምጣ አለኝ። ሸራተን መጣች። ግን ልክ ሸራተን በመጣች ሰዓት ላይ ምን ሆነ መሰለሽ ዩቲዩብ ላይ 5% በቃ 95% በቃ አልቋል። የሌላ ጉዳይ 5% ነው የሚቀረው ወደ ሀገር ውስጥ በቃ በቅርብ ትመለሳለች ብላ የመጀመሪያ ቪዲዮ ዩቲዩብ ሰራች። እኛ በቃ ደነገጥን። ምክንያቱም ገና ዶላር እየጠየቅን ስለነበረ ከባድ ነበር ለኛ እና ከዛ በኋላ ይሄን ነገር ቪዲዮ አጥፊው ስንላት በፍጹም አላጠፋም አለች። ከዛ እንደገና በአጋጣሚ ሆነ አንድ ቪዲዮ ደግሞ ሰራች እኔ ላይ በቃ እኔ ቪዲዮን ልክልሻለሁ ያው መልሼ ራሴን መስደብ ስለሚሆን በጣም ደስ የማይል ቪዲዮ እኔኑ ተናግራት ቪዲዮ ሰራች። ከዛ ይሄ በህግ ያስጠይቅሻል እኮ ይሄ ቪዲዮ እንደዚህ መሆን አለበትም ብለን ከለከልን። ከዛ በኋላ እሱ ክፍተት ከተፈጠረ በኋላ እንደውም ይሄ በግልጽ በሰሞኑን ሙሉን እያንዳንዱ የነበረውን ነገር ቪዲዮ አድርገን እኔ ለቀዋለሁ እያንዳንዱ። ከዛ በኋላ ወደ 10 የሚሆኑ ቪዲዮዎች ይሄ ብሌሚንግ ማለት ወደ 60 ሚሊዮን ብር ተበላ 60 ሚሊዮን የሚለው ትርክት መምጣት የጀመረው እሷ በምትሰራቸው ነው። ዩቲዩብ ላይ ገብታችሁ ሁሉም ሰው ማየት ይችላል። ዩቲዩበር ናት። እና ይሄ መጀመሪያ ላይ ዩቲዩብ ቪዲዮ ላይ ሰርታት ፋሚሊውን ያገናኘችው እሷ ናት። እና ከዛ በኋላ ይሄ ነገር ኦኬ መጀመሪያ ቤተሰቦቿ ጋር ሄደ ቤተሰቦቿ ድረስ የሌላ ቤተሰቦች ድረስ ሄደ የቀረጸቻቸው ልጅ ናት። ከዛ በኋላ አሁን ሰሞኑ እኔ ደግሞ አየር መንገድ ኦልሬዲ ለመቀበል ሊስት አድርገን ምን ብለን ፋሚሊ ያው የኔ ኃላፊነት ስለነበረ እዚህ ልትመጣ ስትል እኔ አሁን እዛ ውስጥ ሊስት ውስጥ አድርጎ እንትን ኤርፖርት ውስጥ ተርሚናል ውስጥ ማንንም ኃላፊነት አልወስድም። ስለዚህ እዚህ ካለ ካስፈለገ ፈቃደኛ ከሆኑ ቤተሰቦቿ እዛው ስትመጣ ከዛ ደግሞ በአጋጣሚም ላይቭም ላይ እዚህ ፕሮግራም ላይ ነበር። ላይቭ ላይ ደግሞ ፕሮግራም ሲደረግ አይ
እኔ ላይቭ ላይ መተን እኔ ቁጭ ብዬ ምክንያቱም በጣም በቃ ለእኔ ይሄ በጣም በብዙ መንገድ ይሄ ትችቶች ቪዲዮዎች እንዲሰሩ ይሄ 60 ሚሊዮን ብሩን በሉት የሚባሉት ነገሮች የእሷ የምትሰራቸውን ቪዲዮዎች መነሻ ሆኖ በጣም ብዙ ነገር በጠበጠን እና ለዛ እንኳን እስኪዩዝ አልነበረ። ምክንያቱም ኢቭን አንዳንድ ጊዜ አቡ አሚራ ይሄ የሚሰራውን ፎቅ አፓርትመንት ሪል ስቴቱ ምናምን እሱ የሚተቸው የነበረ የአቡ አሚራ ፋሚሊዎች ምንድነው እንትኖች ኃላፊ ምንድነው የሌላ ተወካዮች ተብሎ ዝም ብሎ በደፈና ሲሰር የሌላ የሚመስለው ሰው እኛን ነው እና ሰው መልስ ስጡ እያለ በቃ ይሄ እንዲያደርግ ነበር እና በቃ ምንም ቪዲዮ አትስሪ ብለን ብንከለክልም መቆም አልቻለም እና ኤኒዌይ በዛ ነው። ይሄ አሁን ለእኛ ትልቅ ጉዳይ አይደለም። አሁንም ለእሷም ትልቅ ጉዳይ ነው። በዛ ከሆነ የተቀየምካት መታረቅ አለባችሁ። አዎ ክሊርሊ ምንድን ነው መሰለሽ ሀቡ ምንድን ነበር ግልጽ አሁን በትንሹ አሁን ከአሁን እንኳን በትንሹ ነው የምነግርሽ 100 ቪዲዮዎች ተሰርተዋል። 100 አሁን ልጅቷ ከመጣች በኋላ በጣም በቃ እንደዚህ ነው እንደ እስከሚል ድረስ ይሄ እንደገና ሞቭ አስነስቶ አንደኛ ናት ሁለተኛ ናት የምናምን የሚል አንደኛ ይሄ መጀመሪያ ግን ትክክለኛው ምንድን ነው እኔ ቪዲዮዎቹን ሰርቼ ልኬልሽ በትክክል ያ ነገር ከተረዳሽ በኋላ ምን ያህል ጥፋት እንደነበረ ኢቭን በህግ አግባብ የሚያስጠይቃት ምን ያህል ስህተቶችን ሁሉ እንደሰራች ይሄንን አሁን የዛሬ ሳምንት ነው 5 ቀን አካባቢ እኮ ላይቭ ላይ ሙቤ ቤት ገብተን ክሊር ካደረግን በኋላ እንደገና ድጋሚ ዩቲዩብ ሰርታ ሌሎች እንዲሰሩ ተደርጎ ደግሞ እንደ ስድብ በቃ እንደ ስድብ ይሄ አሁን ለዛ እናስታርቃችሁታ በቃ ጉዳዩ ይዘጋል። አሁን ልጅቷን እዚህ ያለችውን ልጅቷን ላስታም ወይስ እየወጣው ቪዲዮ ልስራ እንደገና